ከነበሩት በርካታ ተስፋ አስቆራጭ ሁኔታዎች ውስጥ አዳዲስ ተስፋዎች ደግሞ እየተወለዱ ነው እና አንዱ ትልቁ ተስፋ ምንድነው ሁሉም በተናጠል የትም እንደማይደርስ አሸናፊ ለመሆን እንደማይችል እየገባው መጥቶ ተባብረን መታገል የግድ ነው የሚል አዲስ ተነሳሽነት እየተፈጠረ ነው። እውነቱን ለመናገር ከአመት ከሁለት አመት በፊት ሊሞከር የማይችል ከትናንት በፊት እንደ ጠላት ይተያዩ የነበሩ በአንድ መድረክ ላይ መገናኘት የማይፈልጉ ሰዎች አሁን የጋራ ህልውናችን አደጋ ውስጥ ወድቋል። ይሄን ሁኔታ በጋራ ታግለን መቀየር አለብን የሚል አዲስ ተነሳሽነት ተፈጥሯል። ይሄ ተነሳሽነት በውስጣችን እየታየ ነው። በመናደርገው እንቅስቃሴ በተጨባጭ በገሃድ እያየነው ያለ ተስፋ ሰጪ እንቅስቃሴ ነው እና ሪሊ ምንድነው አንዳንድ ሜካኒዝሞችን ለማመቻቸት ነው ጥረት ያደረግነው። አብሮ ለመስራት እንቅስቃሴ ለማድረግ ሲሞከር በዋናነት ሁለት እንቅፋት የሚሆኑ ነገሮች ነበሩ እስካሁን ድረስ። አንደኛው የፖለቲካ አመለካከት ወይም የርዕዮተ ዓለም ልዩነት ይኖራል። እኔ የምከተለው አጀንዳ እንደዚህ ነው፣ እሱ የሚከተለው አጀንዳ እንደዚህ ነው፣ የጋራ ጉዳይ የለንም፣ ስለዚህ አብረን አንሰራም የሚል አይነት አስተሳሰብ ነበር። አሁን ግን የወቅቱ ሁኔታ ከፖለቲካ አጀንዳ በላይ ነው፣ የህልውና ጉዳይ ነው። ስለዚህ ይሄ እንደ ፖለቲካ አድርገን አንወስደውም። እኛ ህልውናን ማስጠበቅ የሀገርና የህዝብ ህልውና በሌለበት ሁኔታ የፖለቲካ አመለካከት ልዩነት ምንም ትርጉም የለውም። ስለዚህ እንዲህ አይነቱን የፖለቲካ ልዩነታችንን ወደፊት በድርድር በውይይት እኛ መፍታት ያልቻልነውን ደግሞ በህዝብ ውሳኔ በምርጫ የሚፈታበትን ሁኔታ እንስማማለን። ስለዚህ ይሄ እንቅፋት መሆን የለበትም። አሁን አንድ ሀገር አለን፣ በአገዛዙ ተጠቂ የሆነ የጋራ ህዝብ አለን። የዚህን ሀገርና ህዝብ ህልውና ማዳን ነው። በዚህ አጀንዳ እስከተማመን ድረስ ከዛ በታች ያሉ የፖለቲካ አጀንዳ ልዩነቶች አብረን እንዳንሰራ እንቅፋት አይሆኑም ብለን ወስነናል። አንዱን እንቅፋት አስወግደናል ማለት ነው። ሁለተኛው እንቅፋት የነበረው ክሶች አሉ። በዚህ ጊዜ በዚህ ቦታ እከሌ በድሎኛል፣ ወንጀል ፈጽሞብኛል፣ እሱ ተጠያቂ ነው መሆን ያለበት፣ ከሱ ጋር ቁጭ ብዬ አልሰራም የሚል ክሶች አሉ። እነዚህ እንቅፋት ሆነው ነው የኖሩት። እነዚህንስ ከእንቅፋትነት ለማስወገድ ምንድነው ማድረግ ያለበት የሚል ሰፊ ምክክርና ውይይት አድርገናል። ተስማማ ነው ተጠያቂነት ሊታለፍ የሚችል ጉዳይ አይደለም። እርግጥ ነው በኢትዮጵያ ተጨባጭ ሁኔታ እስካሁን በነበሩት ዓመታት የፖለቲካ ሂደቶች ብዙ ወንጀሎች ተፈጽመዋል፣ በተለያዩ ድርጅቶች፣ በተለያዩ ግለሰቦች። ስለዚህ ይሄ ተጠያቂነት መታለፍ የለበትም። ለምንድነው መታለፍ የሌለበት? ተጠያቂነት ከሌለ ተመሳሳይ ነገር ነገ ከነገ ወዲያም እንደማይመጣ እርግጠኛ መሆን አንችልም። ስለዚህ አንደኛ ነገ ሊቋቋም በሚችል የሽግግር መንግስት የሽግግር ጊዜ ፍትህ መኖር አለበት። በዛ የሽግግር ፍትህ ወቅት ማናችንም በወንጀል እጃችን አለበት ተብለን የምንጠረጠር ሰዎች አግባብነት ባለው አካሄድ መጠየቅ አለብን። ለዛ ዝግጁ መሆን አለብን። ስለዚህ አሁን መወቃቀሱን መካሰሱን እከሌ ተጠያቂ ነው ማለቱን ለጊዜው ወደ ጎን ለሽግግር ጊዜ ፍትህ እናስቀምጣለን። ያችንም መዳኘት ቃል መግባት አለብን ብለን ይሄንም ትብብር እንቅፋትነት አስወግደናል። ስለዚህ አሁን አንድ ለሁላችንም ህልውና አደጋ የፈጠረ አምባገነን መንግስት አለ። ሁላችንም ተጠቂ ሆነናል በተናጠል ወይም በጋራ። ስለዚህ ይሄን ኃይል በጋራ መታገል ነው ብለን እነዚህን ሜካኒዝሞች ተስማምተን አስቀምጠናል። በዚህ ምክንያት አዲስ ማመን በማይቻል ደረጃ የአብሮ መስራት የትብብር መንፈስ እየመጣ ነው ያለው። ድርጅቶች ብታዩን በምንም ተአምር ከዓመት በፊት አብረው ይታገላሉ፣ አብረው አንድ ቦታ ይታያሉ ተብለን ማን ይጠበቅ ነበር? የኢትዮጵያ ፖለቲካ ወደዚህ አይነቱ ሁኔታ ኢቮልቭ እያደረገ ነው። ሪሊ ከድክመታችን ከስተታችን ተምረን የህዝባችን ሰቆቃ ችግር ያለበት የህልውና አደጋ ከኛ ኤጎ ከኛ የእርስ በርስ መጠላላት ከኛ የፖለቲካ አጀንዳ በላይ መሆኑን አምነን ተቀብለን በጋራ ለመስራት የወሰንበት ወቅት ላይ ነው ያለነው። ህዝባችን በከፍተኛ ደረጃ አሁን እየታገለ ነው ማለት አይቻልም። የሚታገል ኃይል አለ። በሰላማዊ ትግል ተስፋ ቆርጦ ጠበንጃ አንስቶ አገዛዙን እየተፋለመ ያለ ቀላል የማይባል የህብረተሰብ ክፍል አለ። ህይወቱን መስዋዕትነት ለማድረግ ወስኖ እየታገለ ያለ ኃይል አለ። ግን በአብዛኛው በከተማ ነዋሪ የሆነው ተምሯል የምንለው የህብረተሰብ ክፍል ግን እጁን አጣጥፎ ሌሎች ነገ መጥተው ነፃ እንዲያወጡት እየጠበቀ ነው ያለው እና በቂ የሆነ ተሳትፎ እያደረገ አይደለም። ሪሊ ተስፈኛ ሆኖ ለውጥን ከሌሎች እየጠበቀ እሱ ምንም አይነት ነገር ሳያደርግ ሐሳብ፣ ገንዘብ፣ ጊዜ፣ መስዋዕትነት ሳያዋጣ ሌሎች ሞተው ለውጥ እንዲያመጡለት እየጠበቀ ነው ያለው። ይሄ ለዚህ ግን በዋናነት ተጠያቂው ማን ነው የሚለው ላይ ስንሄድ እኔ ያ ተጠያቂነትም ከኛ ጫንቃ የሚወርድ አይደለም።
እኛ ተባብረን አንድ ላይ ስንቆም ህብረተሰቡ ቢያይ እኛ የጠራ አሻጋሪ የሆነ አጀንዳ ይዘን ለህዝቡ ከቀረብን ህዝቡ የማይንቀሳቀስበት የማይታገልበት ምክንያት አለ ብያለሁ። ለህዝቡ አለመታገል አብሮ አለመቆም ትልቅ እንቅፋት የሆነው እኛንን የሚል እምነት አለ። የኛ አለመተባበር የኛ የእርስ በርስ ሽኩቻ ነው ህብረተሰቡ በትግሉ ተስፋ ኖሮት ጽናት ኖሮት እንዳይሳተፍ የሆነ የሚል እምነት አለ። እንቅስቃሴ የበለጠ እየተጠናከረ በመካከላችን የበለጠ መተዋወቅ የበለጠ መተማመን እየተፈጠረ ሲሄድ አሁን የጀመርናቸው እንቅስቃሴዎች እንዲሁ አንድ ቀን ብልጭ አድርጎ ማቆም ሳይሆን ኮንሲስተንትሊ አጠናክረን ስንቀጥል ያለምምድ ይመጣል የሚል እምነት አለ። ህብረተሰቡ በቃ ተቃዋሚዎች ተባብረዋል፣ ሊመሩኝ ተዘጋጅተዋል፣ ሊያሻግር የሚችል ህልውናዬን ከጥፋት ሊያድን የሚችል አጀንዳ ቀርጸዋል ብሎ እንዲተማመን ማድረግ ያስፈልጋል። ይሄን እምነት ለመፍጠር ነው ጥረት እያደረግን ያለነው። ስለዚህ ይሄን እምነት ከፈጠርን በኋላ እኔ ህዝቡ በምንም ምክንያት ወደ ኋላ ይላል የሚል እምነት የለኝም። ስለዚህ የህዝቡንም ትግል የከፋፈል ነው ያቀዘቀዝ ነው እኛ ነን የሚል እምነት አለኝ። ይሄን ችግር ከፈታን ህዝቡን በአጭር ጊዜ ማንቀሳቀስ እንችላለን። ምክንያቱም በህዝቡ ውስጥ ያለው በደል፣ መከራ፣ ብሶት በዓለም ላይ ካሉ አገሮችና ህዝቦች ሁሉ የባሰ ነው። ለአንድ የፖለቲካ እንቅስቃሴ ለህዝባዊ እምቢተኝነት እንቅስቃሴ መቀጣጠል ምቹ ሁኔታ የሚፈጥሩ ጉዳዮች ሁሉ ኢትዮጵያ ውስጥ አሉ። የኢትዮጵያ ህዝብ በአገዛዝ ላይ ለመነሳት ለማመጽ ከበቂ በላይ የሆኑ ምክንያቶች አሉት። የጎደለው ነገር የተባበረ አንድነት ያለው መተማመን ያለው የተቃዋሚ ጎራ አለመኖር ነበር። የጠራ አጀንዳ ያለው አገርና ህዝብን በብቃት ለማሻገር የተዘጋጀ ያለመኖሩ ችግር ነው የሚል እምነት አለኝ። ይሄን ችግርኛ ከፈታን እኔ በህዝቡ ተማመናለሁ ያለው ነባራዊ ሁኔታ ይቀየራል ብዬ ነው ማምነው። ይሄን ወቀሳችንን ትንሽ እስቲ እናዘገየው ነው። መጀመሪያ እኛ እንተባበርና አንድ ላይ እንቁምና ከዛ በኋላ ህዝቡን እንወቅሳለን። ለማም የተጠናከረ ሰፊ የሆነ ሰላማዊ ሰልፍ ነው። አንድ ላይ ተባብረን ቆመን ግድግዳዎች ነው አፍርሰን በብሔር ሳንከፋፈል፣ በፖለቲካ አጀንዳ ሳንከፋፈል፣ በሃይማኖት ሳንከፋፈል ሁላችንም አንድ ላይ ቆመን ከጠራን በኋላ ህዝቡ ከቤቱ ከተቀመጠ ከዛ በኋላ የሞራል የበላይነት ሊኖረን ይችላል ለህዝቡ ህብረተሰቡ። ስለዚህ እስቲ መጀመሪያ እኛ የቤት ስራችንን እንስራ፣ ቻሌንጅ እናድርገው ህብረተሰቡን። ከዛ በኋላ ተኝቼ ቀጥላለሁ የሚል ከሆነ ግን እኔም ሌላውም የሞራል የበላይነት ይኖረናል ለመውቀስ። መንግስት የትኛውንም አጀንዳ ብናቀርብ እሱ ይጠቅመኛል ብሎ ባሰበው መንገድ መተርጎሙ እና ለመጠቀም መሞከሩ አይቀርም። አሁን ጦርነት ይቁም እያልን ነው። በእኛ እምነት ዋናው ኢትዮጵያ ውስጥ በቁጥር አንድ ጦርነት ጠማቂው የብልጽግና አገዛዝ ነው። ጠቅላይ ሚኒስትር አብይ አህመድ ናቸው። ስለዚህ ለተፈጠረው ጦርነት በቁጥር አንድ ተጠያቂው እሳቸውና አገዛዛቸው ነው። ይሄ ችግር ወደ ሰላም እንዲቀየር ደግሞ ዋናው አስተዋጽኦ በዋናነት የሚጠበቀው ዋናው እርምጃ የሚጠበቀው ከገዢው ፓርቲ ነው። ምክንያቱም ይሄ ጦርነት የተፈጠረው አማጺ ኃይሎች ጠመንጃ ይዘው የመዋጋት ሱስ ስላላቸው አይደለም። የፖለቲካ አጀንዳ አላቸው። ያ የፖለቲካ አጀንዳቸው በሰላማዊ መንገድ በዲሞክራሲ አግባብ መስተናገድ ስላልቻለ አገዛዙ ለሚቀርቡለት የፖለቲካ ጥያቄ ተገቢ የሆነ መፍትሄ ከመስጠት ይልቅ የፖለቲካ መፍትሄ ከመስጠት ይልቅ በኃይል አንበርክኮ ለመግዛት በመፈለጉ ነው ይሄ ሁሉ ጦርነት የመጣው እንጂ ተፋላሚ ኃይሎች ጠበንጃ አንስተው የመተኮስ የመዋጋት የተለየ ፍላጎት ኖራቸው አይደለም። በዛ የትግል እንቅስቃሴ ውስጥ ሲሰለፉ ውድና መተኪያ የሌለው ህይወታቸውን ነው የሚገብሩት። የፖለቲካ ዓላማ ስላላቸው ነው። ያ የፖለቲካ ዓላማ ደግሞ ተሰሚነት ስላጣ ያን በአግባቡ በፖለቲካ መድረክ የሚመልስ አገዛዝ ስለጠፋ ነው ጠበንጃ ያነሱት። ስለዚህ ጠበንጃ ለማንሳታቸውም ተጠያቂው እሱ ነው። ይሄ ነገር ጦርነት ቆሞ ዘላቂ የሆነ ሰላም ኢትዮጵያ ውስጥ እንዲያመጣም ዋናው መፍትሄ የሚጠበቀው ካገዛዙ ከችግር ፈጣሪው። ነገር ግን አሁን እንደሚያሾፈው ማለት ነው በውሸት ድርድር ከተወሰኑ ወዶ ገቦች ወይም ደግሞ የተማረኩ ሰዎች ጋር አዲስ አበባ ሆቴል ላይ በመፈራረም የእውነተኛ የሆነ የእርቅ ስምምነት ከድርጅቶች ጋር እንደተፈራረመ እያደረገ ይሄ መቀለዱ እጅ ስጡና ተሸነፉና ግቡ እንስማማ ማለቱን ይሄ ቀልድ ነው። እስካላቆመ ድረስ ጦርነቱ ሊቆም አይችልም። ግን በጦርነት ይህን ችግር እንደማይፈታው በዚህ ከቀጠለ የራሱን ህልውና እንደሚያጣ ከልቡ ተገንዝቦ ለእውነተኛ የሰላማዊ ድርድር ከተንበረከከ ግን ችግሩን መፍታት ይችላል። ጦርነቱ በዘላቂነት ሊቆም የሚችለው ያኔ ነው።
ስለዚህ ይሄ አሁን ሲናገር የምንሰማው ነገር ሹፈት ነው፣ ቀልድ ነው፣ በህዝብ ላይ የመቀለድ ነው፣ በህዝብ ህይወት ላይ የማላገጥ ነው። እኛ እያልን ያለ ነው ማንም ጠበንጃ ኢትዮጵያ ውስጥ ይዞ አሁን እየታገለ ያለ ኃይል በመንግስት በኩል ባገዛዙ በኩል እውነተኛ የሆነ ልባዊ የሆነ ችግርን በሰላም በድርድር የመፍታት ፍላጎት ቢኖር ማንኛውም ኃይል ለመደራደር ዝግጁ ነው፣ ፈቃደኛ ነው። ድርድር መካሄድ ያልቻለው ባገዛዙ አምባገነንነት ነው፣ ጦረኝነት ነው የሚል እምነት ነው ያለን። እንደ ሀገር መከላከያ ሰራዊት የሚያስፈልገው አገሪቱን ከውጭ ጥቃት ለመከላከል ዳር ድንበሯን ሉዓላዊነቷን ለማስከበር ነው። የራሱን ሀገር ዜጎች ለመጨፍጨፍ አይደለም። በፖለቲካ አመለካከት ልዩነት ያላቸውን ኃይሎች በፖለቲካ መድረክ በምርጫ ታስተናግዳቸዋለህ እንጂ መከላከያ ሰራዊትን አዝምተህ አትገላቸው። ይሄ መንግስት ግን እየገደለ ነው። ለማንም ተብሎ አይደለም። ነው በጣም የሚገርመው ነገር ምናልባት ያለፉት ስርዓቶች እንደ ስርዓት ሊንቀሳቀሱ ይችላሉ። ለአንድ ግለሰብ የስልጣን የበላይነትና ቀጣይነት ነው በዚህ ደረጃ መከላከያ ሰራዊት አባላትም ዋጋ እየከፈሉ ያሉት። በጎላ ሁኔታ እንዲተላለፍ የምንፈልገው መልእክት የመከላከያ ሰራዊት አባላት ይሄን መረዳት አለባቸው። አዛዦች ይሄን መረዳት አለባቸው። እስከ መቼ ነው የራሳቸውን ወገን እየገደሉ የሚቀጥሉት? የሚገሉትም ማንንም የውጭ ጠላትን እንኳን አይደለም የሚገሉት፣ የራሳቸውን ወገን ወንድማቸውን ነው እየገደሉ፣ እህቶቻቸውን ነው እየገደሉ ያሉት። የሚገደሉትም በሌላ የውጭ ኃይል እንኳን አይደለም፣ በራሳቸው ወንድሞች ወገኖች ነው። ከዚህ አይነቱ አዙሪት ካልተወጣ ይህ ሀገር የትም ሊደርስ አይችልም። አጠቃላይ የህልውና ጥፋት ነው የሚከተለው። ስለዚህ ጦርነትን ደግሞ ማሸነፍ እንደማይችል ከበቂ በላይ በቂ መረጃ ይሄ መንግስት አለው፣ በቂ ልምድ ይሄ መንግስት አለው። ይሄው ስንት 3 ወር አለፈ ፋኖን አጠፋለሁ ከተባለ 3 ዓመት አለፈ አይደል? በየ3 ወሩ ለአንዴና ለመጨረሻ ጊዜ ነው የሚባለው። ሁላችንም ገና የፋኖ እንቅስቃሴ ሲጀመር ተናግረናል። ፋኖ ህዝባዊ ተቀባይነት አለው፣ መነሻ ፖለቲካዊ አጀንዳ አለው። ይሄን ኃይል በፖለቲካ ካልሆነ በስተቀር በጦርነት በምንም ተአምር ልታሸንፈው አትችልም፣ ልታንበረከከው አትችልም። ስንናገር ይስቁብን ነበር። አሁን በተግባር አይተውታል። እንቅልፍ መተኛት አልቻሉም። በየቀኑ ዘመቻ ነው፣ በየቀኑ አዋጅ ነው። የትም ሊደርስ አይችልም። ስለዚህ መከላከያ ኃይሉ የጸጥታ ኃይሉ ኢቭን በብልጽግና ፓርቲ ዙሪያ ያለው የካድሬ ሰራዊት ይሄ አምባገነን መንግስት ይሄ ጠቅላይ ሚኒስትር ይዘውት እየጠፉ እንደሆነ መገንዘብ ይቻላል። አሁን ተቃዋሚው ኃይል ከመቼውም ጊዜ በላይ እየተጠናከረ እየመጣ እርስ በርስ ቅድም እንዳልኩት በተናጠል የትም አልደርስም ብሎ ወደ ትብብር እየሄደ ነው። ይሄ አገዛዝ ሁሉንም ጠላት አድርጎ በመፈረጅ ሁሉም አጌንስት እሱ እንዲቆም አድርጎታል። ስለዚህ ይሄ መንግስት ከዚህ በኋላ ጦርነትን ተዋግቶ ለማሸነፍ ምንም እድል የለውም፣ ቅንጣት ያህል እድል የለውም። ስለዚህ ሪሊ በሱ ዙሪያ ያለው መዋቅር ሁሉ ይሄን መረዳት አለበት። ነገ ከነገ ወዲያ የሚመጣው ተጠያቂነት ከባድ ነው። እናትነት እየከፈለም ያለው ሰራዊቱ ደመከልብ ለሚያደርግ ጉዳይ ነው፣ ለሀገርና ለህዝብ ጉዳይ አይደለም። ስለዚህ ይህን ተገንዝቦ በቃን ከዚህ በኋላ ለአንድ ስልጣን ለአንድ አምባገነን የስልጣን የበላይነትና እድሜ አንሞትም፣ በቃን፣ ይህን ችግር በፖለቲካ ፍቱ ብሎ ራሱ ተቃዋሚ መሆን አለበት። ከህዝቡ ትግል ጋር አብሮ መቆም አለበት። እንዲህ አይነቶቹ መልእክቶች በሰፊው እንዲተላለፉ እንፈልጋለን። ለመከላከያ ሰራዊቱ፣ ለጸጥታ አካሉ፣ ኢብን በሚሊዮን ለሚቆጠረው የብልጽግና ካድሬ ይበቃል። የአንድ ግለሰብ መጫወቻ ሆናችሁ አገርና ህዝብን እየበደላችሁ ከዚህ በላይ መቀጠል የለባችሁ። ለሀገርና ለህዝቡም አይጠቅምም፣ ለራሳችሁና ለቤተሰባችሁም አይጠቅምም። የእናንተም አደጋ ውስጥ አብይ አህመድ የሚባሉ ሰው በ4 ኪሎ እስካሉ ድረስ በኢትዮጵያ በምንም ተአምር እንኳንስ ነፃና ፍትሃዊ የሚባል በአንጻራዊነት ነፃና ፍትሃዊ የሚባል ምርጫ በፍጹም የሚታሰብ አይደለም። ራሱን ዘላለማዊ ንጉስ ለማድረግ ራሱን የተቀባን ንጉስ አድርጎ የሚያይ መንግስት መሪ ባለበት አገር ነፃና ፍትሃዊ ምርጫ ይካሄዳል ብሎ መጠበቅ የውሸት ነው። እንኳንስ በአገር ደረጃ በፓርቲ ደረጃ ራሱን አስመራጭ ራሱን መራጭ አድርጎ የሚመረጥ ፕሬዚዳንት ጠቅላይ ሚኒስትር ባለበት ሀገራዊ ምርጫ ነፃና ፍትሃዊ ሊሆን አይችልም። አንዴ ነው። ሌላው የኢትዮጵያ ችግር በምንም ተአምር በምርጫ ሊፈታ የሚችል አይደለም። ይሄን ምለው ዛሬ አይደለም። ገና የዶክተር አብይ አህመድ አገዛዝ መጥቶ የመጀመሪያውን ምርጫ ለማካሄድ ጥረት ሲደረግ ተቃውሞ ያለው ያኔ አብዛኛው ሰው ደጋፊ ስለነበረ የኔን አስተሳሰብ ነበር የሚቃወም። ምርጫ አይደለም ችግራችንን የሚፈታው፣ እንዳውም ምርጫ ችግራችንን የበለጠ ያወሳስባል። ተሰብስበው በፍጹም ይሄ አገዛዝ በዚህ ምርጫ ህጋዊ ቅቡልነት ሊያገኝ አይገባው።
እኛ የመወዳደር ፍላጎታችንን አሳይተናል። በተግባር ገብተን ሰላማዊ የሆነ ፍትሃዊ የሆነ ምርጫ እንደማይካሄድ አጋልጠናል። ህዝባችን ይሄን ተረድቷል። ከዚህ በኋላ መውጣት አለብን ሊሉ ይችላል። 4 ዓመት በፊት ነው ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ብሔራዊ ደህንነት ቁጥር 1 ስጋት ናቸው ብዬ መናገርና መጻፍ ከጀመርኩኝ እና ይሄ ምናልባት የሚባል ወይም ደግሞ የሚገመት ነገር አይደለም። ግን እውነቱን ለመናገር የአገዛዝ ወደፊት ሲወድቅ የሚወጡ ሚስጥሮች ዓለምን ሁሉ የሚያስደነግጡ የሚሆን ይመስለኛል። ምክንያቱም ብዙ ነገር ነው የሚሰራው። ተጠያቂነት የለም። መዋቅር የሚባል ነገር፣ የህግ የበላይነት የሚባል ነገር የለም። አንድ ሰው ነው ሁሉን ነገር የሚወስነው። በቃ እኮ ያኔ ፓርላማ ቀርቦ ጠቅላይ ሚኒስትሩ ገንዘብ ከየት አመጣህ አትበሉኝ፣ አትጠይቁኝ፣ እናንተ የመደባችሁት በጀት አይደለም፣ መብት የላችሁ ብሎ ከተናገረ በኋላ እኮ ህግና ስርዓት ኢትዮጵያ ውስጥ የለም። ይሄ ሁሉ ለጫካ ቤተ መንግስት፣ ለኮሪደር ልማት፣ ለብዙ ነገር የሚውለው ገንዘብ ከየት ነው የሚመጣው ቢባል እኮ ለሎጂ የሚውለው ምንጩ አይታወቅም። ማንም የውጭ መንግስት ነፃ ገንዘብ የሚሰጥ የለም። በዲፕሎማሲ ነፃ ምሳ የሚባል ነገር የለም። ለሆነ ነገር የተከፈለ ነው እና ኢትዮጵያ ለብዙ ነገር እየከፈለች ነው። አብዛኛውን የምትከፍልበትን ነገር ግን አሁን አናውቀው፣ አልተነገረንም፣ አናውቀው። እኛም የፈረንጆቹን ያህልም አቅም የለንም ቆፍረን ለማግኘት እና አንደኛ ይሄ ጠቅላይ ሚኒስትር እኮ ለአሜሪካ መንግስት መዋጋት ፈልጋለሁ የሚል ጠቅላይ ሚኒስትር፣ ይህ አይነት ጠቅላይ ሚኒስትር በስልጣን ላይ ባለበት ሁኔታ የሀገር ብሔራዊ ደህንነት ይጠበቃል ብሎ ማሰብ ዘበት ነው። ብሔራዊ ደህንነት የሚባል ነገር በጠቅላይ ሚኒስትር አብይ አህመድ በፍጹም ዲክሽነሪው ውስጥ የለም። ለስልጣኑ ማንኛውንም ነገር ይሸጣል። ለዚህ ነው አገሪቱ ተወረረች ሲባል ምንም መስሎ የማይታየው። የኤሚሬትስ መንግስት እኮ ራሳችን ግዛት ውስጥ እኮ የአባይ ግድብ አጠገብ እኮ የሱዳን ተቃዋሚዎችን የሚያሰለጥንበት እኮ ትልቅ ኮምፕሌክስ ካምፕ የፈጠረበት ሁኔታ እኮ ነው ያለው። ይሄ በታሪካችን እንዲህ አይነት ነገር ተሞክሮ አያውቅም። በታሪካችን ማንም ከዚህ በፊት የነበረ መንግስት ይሄን አያደርግም። የውጭ ኃይሎች ለራሳቸው አጀንዳ በሌላ ሀገር ጣልቃ ገብተው ለሚያካሂዱት ጦርነት ኢትዮጵያ ውስጥ ካምፕ ፈጥረው እያሰለጠኑ እንዲህ የሚያደርግ መንግስት ነው እና ይሄ መንግስት ሊያደርግ የማይችለው ነገር የለም። ስለዚህ ይሄ መንግስት ሲወድቅ ሊወጣ የሚችለው ገመና የኢትዮጵያን ህዝብ ዓለምን የሚያስደነግጥ ነው የሚሆነው። ስራዎች ሁሉ ተቋማት የማያውቁት ከህግ ውጭ የሆኑ አንድ ግለሰብ ስልክ እያነሳ የፈለገውን ነገር እያዘዘ የሚሰራበት አገር ነው የሆነው እና ብሔራዊ ደህንነት የሚባለው ነገር እርሳው የለም። ለዚህ ብሔራዊ ደህንነት ደግሞ ቁጥር 1 ትሬት ጠቅላይ ሚኒስትሩ ናቸው። ኤኒታይም የሚጎዳ ነገር ከማድረግ ወደኋላ የሚሉ አይደለም። ቆይቻለሁ ከጠቅላይ ሚኒስትሩ ጀምሮ የብልጽግና ባለስልጣናትን ቃለ መጠይቅ ንግግር ማዳመጥ ካቆምኩ ዓመታት አልፈውኛል። 1-2 ዓመት ሆኖኛል። አላዳምጥም። ፈልግም ለማዳመጥ ትገደዳለህ። አሁን ጥያቄ ሊነሳ ይችላል እዚህ ላይ ልደቱ ፖለቲከኛ አይደለም ወይ? እነዚህን ሰዎች ንግግር ሳታዳምጥ እንዴት ፖለቲካ ልትሰራ ትችላለህ ሊለኝ ይችላል አንድ ሰው። እኔ የእነዚህ ሰዎች ማንነት ከበቂ በላይ ታውቋል ብዬ አምናለሁ። ምን እንደሚያስቡ ሳይሆን እንዴት እንደሚያስቡ ጭምር አውቀናቸዋል። ከነዚህ ሰዎች ምንም ጥሩ ነገር የሚጠበቅ ነገር የለም። የአገሪቱ ቁንጮ ጠቅላይ ሚኒስትር እኮ ዛፍ እየተከሉ ስትሞቱ አስከሬናችሁ ጥላ ያገኛል ብሎ እኮ በህዝብ የቀለዱ ሰው እኮ ናቸው አገር እየመሩ ያሉት። ስንት አይነት ውሸት ዋሽተዋል። ምን ያህል በህዝብ ህልውና ላይ በህዝብ ህሊና ላይ የቀለዱ ጠቅላይ ሚኒስትር ናቸው ያሉት እና ለምንድን ነው እኔ የማላዳምጠው? አንደኛ እኔ ምንም ፖለቲካቸው ትንታኔ የሚያስፈልገውም አይደለም። አሁን ትንታኔ መስጠት ያስፈልጋል። ገላጭ እኮ ነው። ማንም ህፃን ልጅ ትንሽ ፊደል የቆጠረ ይሄ ሰው የሚናገረው ነገር ነንሰንስ እንደሆነ እኮ ይገባዋል እኮ። ማብራሪያና ትንታኔም አያስፈልገው። እነዚህን ሰዎች ባዳመጥኩ ቁጥር ስለነሱ አይደለም የማስበው፣ እነሱን አይደለም የምጠየፈው፣ እነሱን አይደለም የምጠላው። እውነቱን ለመናገር ራሴን እጠየፋለሁ፣ ራሴን እጠላለሁ። ምን ባንሰራ ነው ወይስ ምን ብንሰራ ነው ይቺ አገር ይሄ ትልቅ የምንለው ህዝብ በእንደዚህ አይነት ሰዎች እጅ የወደቀችው? ምን አይነት ደካማ ብንሆን ነው እኛ ብዬ ራሴን እንድጠላ ራሴን እንድጠየፍ ነው የሚያደርገኝ።
በዛ ምክንያት አላየው እንዲህ አይነት ነገር ሲነገር ህዝቡ እንዲህ አሉ ብሎ እነሱ ላይ ጣቱ መቀሰር ማብቃት ያለበት ይመስለኛል። ራሱን ነው መጠየቅ ያለበት። ትልቅ የምትባል ባለታሪክ የምትባል አገር ትልቅ የሚባል የስልጣኔ ጀማሪ የሆነ ህዝብ በጥቁር ታሪክ ነፃነቱን አስጠብቆ የኖረ ነጭን በጦርነት ያሸነፈ ለአፍሪካ ህብረት ለተባበሩት መንግስታት ምስረታ ቀዳሚ ፋናወጊ የነበረ አገርና ህዝብ በእንዲህ አይነት ሰዎች እጅ መውደቁ ለምንድን ነው? እኛ ምን ብንሰራ ነው ወይስ ምን ባንሰራ ነው ብለን ራሳችንን ነው መጠየቅ ያለብን። ራሳችንን ነው መናቅ ያለብን። ራሳችንን ነው መጠየፍ ያለብን በእውነት እንጂ ዳንኤልንና ዶክተር አብይን እያዳመጡ መዝናናትና እነሱን ሲተቹ መዋል እኔ መቆም አለበት ብዬ ነው መቆም አለበት። አምባገነናዊ የሆነ መንግስት ባለበት ሀገርም ነፃና ፍትሃዊ ምርጫ በማይካሄድበትም ሀገር ተቃዋሚ ፓርቲዎች የምርጫ ሂደትን አንድ የትግል መሳሪያ አድርገው በአግባቡ ሊጠቀሙበት ይገባል። ከምርጫ እያኮረፉ ራስን ማራቅ አገዛዝን ነው የሚጠቅመው የሚል አመለካከት ነው ያለኝ። ይህ አመለካከት ትናንትም የነበረኝ ነው፣ አሁንም ያለኝ ነው። ይሄ ምርጫ ከመካሄዱ አንድ ወር በፊት ወይም 2 ወር በፊት አንድ ወረቀት ጽፌያለሁ። ቦይኮት ማድረግ አይጠቅምም ብዬ ለምሳሌ ጽፌያለሁ። ያ ማለት ምርጫው ነፃና ፍትሃዊ ይሆናል፣ ምርጫው የኢትዮጵያን ችግር ይፈታል ብሎ ማመን አይደለም። ትግል በተለያየ መንገድ ነው የሚካሄደው እና በ5 ዓመት አንድ ጊዜ የሚመጣ ደግሞ የምርጫ ሂደት ትልቅ የመታገያ መድረክ ነው። ተቃዋሚዎች ልክ አገዛዙ ምርጫውን ለራሱ ጥቅም ሊያውለው እንደሚፈልግ ሁሉ ተቃዋሚዎች ደግሞ የራሳቸውንና የህዝቡን ትግል ለማጠናከር በቂ ዝግጅት አድርገው ሊጠቀሙበት ይችላሉ። እንደ አንድ የትግል መሳሪያ ሊጠቀሙበት ይችላሉ። እና አምባገነን የሆኑ መንግስታት እኮ ሳይወዱ በግድ ሊያጭበረብሩት በፈለጉት ምርጫ የተሸነፉ አሉ። ምርጫ በማጭበርበራቸው በህዝባዊ እምቢተኝነት እኮ የተፈነቀሉ መንግስታት አሉ ከምርጫ ማግስት። እና ምርጫ አንድ የትግል መድረክ ነው የሚል እምነት አለኝ። አሁን ኦልሬዲ ተገብቶበታል፣ ብዙ ርቀትም ሄዷል። አሁን በዚህ ጉዳይ ላይ ይህን አድርጉ አታድርጉ ማለቱ የዘገየ ነው የሚመስለኝ። እውነቱን ለመናገር በእኔ እምነት ተቃዋሚዎች ከዚህ በተሻለ ሁኔታ ትልቅ የሆነ ዝግጅት አድርገው አገዛዙን ቻሌንጅ የሚያደርግ ከዚህ የተሻለ ትግል በምርጫው ሂደት ማድረግ ይችሉ ነበር የሚል እምነት አለኝ። አሁን ኦልሬዲ ሌት ነው። አሁንም ዞሮ ማወቅ ያለብን ይሄ ምርጫ በምንም ተአምር አንደኛ ነፃና ፍትሃዊ አይሆንም። እኔ ምንም በህይወቴ ልወራረድ እችላለሁ። አብይ አህመድ የሚባሉ ሰው በ4 ኪሎ እስካሉ ድረስ በኢትዮጵያ በምንም ተአምር እንኳንስ ነፃና ፍትሃዊ የሚባል በአንጻራዊነት ነፃና ፍትሃዊ የሚባል ምርጫ በፍጹም የሚታሰብ አይደለም። ራሱን ዘላለማዊ ንጉስ ለማድረግ ራሱን የተቀባን ንጉስ አድርጎ የሚያይ መንግስት መሪ ባለበት አገር ነፃና ፍትሃዊ ምርጫ ይካሄዳል ብሎ መጠበቅ የውሸት ነው። እንኳንስ በአገር ደረጃ በፓርቲ ደረጃ ራሱን አስመራጭ ራሱን መራጭ አድርጎ የሚመረጥ ፕሬዚዳንት ጠቅላይ ሚኒስትር ባለበት ሀገራዊ ምርጫ ነፃና ፍትሃዊ ሊሆን አይችልም። አንዴ ነው። ሌላው የኢትዮጵያ ችግር በምንም ተአምር በምርጫ ሊፈታ የሚችል አይደለም ምለው ዛሬ አይደለም። ገና የዶክተር አብይ አህመድ አገዛዝ መጥቶ የመጀመሪያውን ምርጫ ለማካሄድ ጥረት ሲደረግ ተቃውሜያለሁ። ያኔ አብዛኛው ሰው ደጋፊ ስለነበረ የኔን አስተሳሰብ ነበር የሚቃወም። ምርጫ አይደለም ችግራችንን የሚፈታው፣ እንዳውም ምርጫ ችግራችንን የበለጠ ያወሳስባል። ሂደቱ ነፃና ፍትሃዊ ያለመሆኑን የበለጠ አጋልጬ እውቅና እንዲነሳ ማድረግ እችላለሁ ብሎ ሊሳተፍ ይችላል እና ሁለቱም እንደተለያየ አማራጭ ሊታይ ይችላል ማለት ነው። ነገር ግን እኔ ራሴ ቦይኮት በማድረግ አምናለሁ። አሁን የሚካሄደውን ምርጫ ልዩነቴ ምንድነው? መቼና እንዴት ነው ቦይኮት መደረግ ያለበት የሚለው። እኔ አሁን ከመጀመሪያው ገና ህዝቡ ሳይመዘገብ ፓርቲዎቹ ሳይመዘገቡ ቦይኮት ማድረግ ከማንም በላይ የሚጠቅመው አገዛዙ ነው የሚል እምነት አለኝ። ፓርቲዎቹ ተመዝግበው ህዝቡ ተመዝግቦ ካርዱን በእጁ ከያዘ በኋላ ነፃና ፍትሃዊ ምርጫ እንዳልሆነ በአፍ ብቻ ሳይሆን በተግባር የኢትዮጵያ ህዝብን ዓለምን እንዲያየው ካደረጉ በኋላ ለምርጫው ተብሎ ክፍት የሚሆነውን ሚዲያ መድረክ በደንብ አድርገው ህዝቡን ለትግል እንዲነሳ በምርጫ ችግሩ እንደማይፈታ እንዲያውቅ እንዲረዳ ካደረጉ በኋላ ቦይኮት ማድረግ ይቻላል። ቦይኮት የምታደርገው ከዚህ በፊት ነው ከዚህ በኋላ ነው የሚል ህግ የለም። ምርጫ ካርድ ለመጣል 2 ቀን ሲቀረው 3 ቀን ሲቀረው 1 ሳምንት ሲቀረው ቦይኮት ማድረግ ይቻላል። ስለዚህ መቼና እንዴት ነው የሚለው
በጥናት ላይ የተደገፈ መሆን አለበት። ምክክር የተደረገበት ጥንቃቄ የተደረገበት መሆን አለበት። እንዲሁ ዝም ብሎ ገና ከጅምሩ ቦይኮት ማድረግ ማንንም አይደለም የሚጠቅመው፣ አገዛዙን ነው የሚጠቅመው። አገዛዙ የራሱ አሻንጉሊት ፓርቲዎች አሉት። እነሱ በቁጥር ብዙ ናቸው፣ ይገባሉ። ያው ተቃዋሚዎች ስለፈሩ እንደማያሸንፉ ስለሚያውቁ አልተወዳደሩም። መወዳደር የፈለጉት ገብተዋል። በህዝብ ምርጫ አሸንፊያለሁ ብሎ መቀጠል ነው የሚፈልገው እና ያን ትልቅ የትግል መድረክ ለአገዛዙ ሁልጊዜ አሳልፎ መስጠት ተገቢ ነው የሚል እምነት የለኝም። ይህ አስተሳሰብ ብዙ ተቀባይነት እንደሌለው አውቃለሁ። በተጨባጭ የገቡ ፓርቲዎች ተጨባጩን ሁኔታ አይተው በማጋለጣቸው ይሄ የሚጠላ ነገር አይደለም፣ ትልቅ መሳሪያ ነው ይሄ። በተለይ የውጭ ማህበረሰብ ይሄን ነው የሚፈልገው። ውጭ ሆነ ሳትገባ ዝም ብለህ ምርጫውን ብታወግዝ የተቀባይነት እድል ጠባብ ነው የሚሆነው፣ ዝቅተኛ ነው የሚሆነው። ገብተህ በተግባር የመሳተፍ ፍላጎትን ኮንፊደንስን ካሳየህ በኋላ በተጨባጭ የገጠመህን ችግር ቆጥረህ በዚህ አይነቱ መልኩ ስታሳይ ግን የመደመጥ አቅም ይኖርሃል። አገዛዙን ታጋልጠዋለህ እና አንድ የትግል ምዕራፍ ነው፣ ተገቢ ነገር ነው። እስከ መጨረሻው ድረስ መቀጠል አለበት። ነገር ግን ሁልጊዜ ዝም ብሎ እስከ መጨረሻው ምርጫው ህጋዊ ወይ ቅቡልነት ህዝባዊ ቅቡልነት እስኪያገኝ ድረስ ደግሞ ዝም ብሎ መግለጫ እያወጡ መቀጠል አለባቸው ብዬ አላምንም። ጄኒውን የሚባሉት ፓርቲዎች ተሰብስበው በፍጹም ይሄ አገዛዝ በዚህ ምርጫ ህጋዊ ቅቡልነት ሊያገኝ አይገባው። እኛ የመወዳደር ፍላጎታችንን አሳይተናል። በተግባር ገብተን ሰላማዊ የሆነ ፍትሃዊ የሆነ ምርጫ እንደማይካሄድ አጋልጠናል። ህዝባችን ይሄን ተረድቷል። ከዚህ በኋላ መውጣት አለብን ሊሉ ይችላል።